ቡራዬ ደግሞ ቆንጥሬ እዛ ጥልሃለሁ ከምትል ለምን በተግባር ቆንጥረክ እዛ ሰባተኛው ሰማይ አትሰቅልልንም? አትገላግለንም? ባህልና ሚስት ከአንድ ወንዝ ይቀዳል። ዳኒ ሮስትና ሶሲ ኩልታፍ አዩኝ። የምሬን ነው ምላችሁ። ደርሰው ወቀሳ ነው። ሰላም ሰላም! ውድና የተከበራችሁ የኔ ቻናል ተከታታይ ሰላማችሁ ይብዛልኝ። የኔ ውድ ቤተሰቦች ላይክ፣ ሼር አድርጎ ሀሳብ አስተያየታችሁ ደግሞ ካላችሁ በኮመንት እንደፈለጋችሁ ቤቱ የኔ ነው፣ ፈታ በሉበት። እና ዳኒ ሮስት ዛሬ በነገሩን በወቀሳ ነው የጀመረው ውዶቼ፣ በወቀሳ አንተ ባልና ሚስት ከአንድ ወንዝ ይቀዳል። አንተ ሱሲ አንድ አይነት ከበደና ጠንፌ አንድ አይነት ናችሁ። እውነት ለምን ዘቀዘቃችሁኝ? ጭራሽ ውዶቼ ዛሬ ራሱ እኔ ጨምሬ ነው የምዘቀዝቅህ። ትክታክ መንደር ወስዳችሁ ዘቅዝቁት። ለምን ዘቀዘቃችሁኝ? ምንም አይመስለኝም ምናምን ይላል እንዴ? ስራህ ነው ያዘቀዘቀ። ሚስቱን በአህያ እንደጫናችሁ ባልየውንም በአህያ ጫኑ። ይህንን ያደረገች ልጅ ግን ይመቻት። ሶሲም ባህያ ላይ ጭናት የሆነች ልጅ የሆነት ሆነ ውዶቼ፣ ተአምረኛ የሆነ ኤዲት አይቼ ሶሲ እኔ መድኃኒዓለም አባቴ አህያ ላይ ማለት ነው አስተኝተው ምናምን ነገር በጣም ይቅርታ ቤተሰብ፣ የምሬን ነው የምላችሁ። ያንን ሳስበው ሳቄ ይመጣብኛል። እና ዳኒንም ዛሬ እንደዛ አድርጉት ቤተሰብ። የምር ለዚህ ሲገርመው፣ ለመዘቅዘቁ ሲገርመው ባህያ ጫኑት። እንዴ እናንተ እኮ የምትሰሩት ስራ እኮ በሳማ እኮ ያስገርፋችኋል። የሰው ህይወት እየበጠበጣችሁት ነው። ገና ፎቶ የተዘቀዘቀ ብላችሁ እዚህ ወቀሳ ታቀርባላችሁ እንዴ? ምን ማንንም ኩታራ እየመጣ እኮ ልጆቹን ህይወት በጠበጠ። እንዲሁ በመድኃኔዓለም እንዲሁ ምን ይሻላል እንዴ? ጭራሽ ማንንም እንዲ ዛሬማ እኮ ጭራሽ እነ መሌንም እነ ሀብቴንም ተናገረ። ይሄ ደፋር ማለት ነው። ሂድ ሂድ ሂድ፣ ተነሱ ላይ ወረድ በል። ዛቻ ምናምን ነገር እኩያን ፈልግ። ስነ ስርዓት ያላቸው ሰዎች የተከበሩ ሰዎች ናቸው። እንደዚህ የሚቀደዱ አይደሉም። እየወጡ ለሚናገሩት ቃል ራሱ ስራ ሰዓት አላቸው። እና እነሱን የማስፈራራት እና የማስጠንቀቅ መብት የለህም። ሄደህ እዛ ከኩዮቹ ጋር መቃለድም ሆነ እንደዛ ማለቱ ጥሩ ነው። ምክንያቱም መስመር እየሳትክ ነው ዳኒ ማለት ነው። ጥሩ አይደለም። ሌላው ነገር ደግሞ እዚ ጋር ሃይሚ ላንቺ ብዬ ነው አትበለኝ። እና እኔ ዛሬ ያለውን ነገር የተፈጠረውን ነገር ምንድን ነው የተፈጠረ ነገር? የራስን ህይወት አስተካክል። እዛ ጋር ፍጹሜ ለማስታረቅ ሞክሮ ነበር፣ አልተሳካም። ምክንያቱም ያልተጻፈ ነገር እያነበብክን ያለው ዛሬ መተክ የብሩኬን ወንድሞች መናገር አግባብ አይደለም። ፍፄ ደግሞ የብሩኬ መከታ ይመችክ። የምሬን ነው። ጊዜ ስጣት ለሃይሚ አላለም እንዲ ዛሬ ውዶቼ? ጭራሽ አንተ ለብሩኬ አዘው አይደለም ለሃይሚ ጊዜ የሚሰጣት። አያችሁ ውዶቼ፣ ሁለቱም ሃይሚንና ብሩኬን ለማጣላት ነው እየሄዱ ያሉት ስላችሁ አልሰማ ያላችሁኝ ሰዎች አላችሁ። ሁለቱም የሃይሚንም ብሩኬንም ለማጣላት ነው የተነሱት። ሶሲም ይሄም እንዴ ጊዜ ስጣት። ማነህ አንተ? ምንድነህ? እሱ አያውቅም? እሱ ጊዜ ሰጥቷት አያውቅም? አንተና ሶሲ እኮ መታችሁ ከበጠበጣችኋቸው ጊዜ ወዲህ ነው እንጂ ልጆቹ እኮ በጣም ጊዜ ይሰጣጣሉ። በጣም የሚያስቀኑ ነበሩ። እናንተ እኮ ናችሁ ሰላማቸውን ያሳጣችኋቸው። ይሄ አታውቁም እንዴ? ጊዜ እንዲሰጣት ከፈለክ ባጭሩ ይችን ሶሲን ይዘህ ውጣ ከህይወታቸው። ከዛ ጊዜ ይሰጣታል። አዎ አንተ እዚህ እያመሰቃቀልክ የሰው ህይወት እንዴት ነው ጊዜ የሚሰጣጡት? እንዴት ነው ሰላማዊ ሆነው የሚያወሩት? እንዴት ሰላማቸውን እኮ አሳጣችኋቸው እንዴ? ደግሞ ማን አዛዥ ያደረገህ አንተ? በጣም ደፋር ነህ። የምሬን ነው። ሰው የሰው ህይወት እያፈረሰ ጊዜ አይሰጣትም። ሌላ ጦስ ይዞ ሲመጣ ተመልከቱ። እንግዲህ ደግ አደረገች ሃይሚ፣ እንደዛ እንኳን አለችክ። አዎ ሃይሚ ራሷን ጠንቅቃ ታውቃለች። ሃይሚ ለራሷ ደግሞ ትበቃለች። ማንም አጋዥ አያስፈልጋትም። ለዛ ነው በራሷ ስለምትኮራ ኮንፊደንስ ስላላት ለዛ ነው ስለኔ ብለሽ አታውራ ያለችክ። ደግ እንኳን አለችክ። እዚህ ጋር ብሩኬን ለመምታት መጋበዝ ምናምን ነገር ደግ አደረገ። ብሩኬ ስለ አይመለከትም ስለ ሃይሚ አለክ። ቆነጣጥሬ ነው ሰባተኛው ሰማይ ምሰቃቅልህ አለክ እኮ። ቆነጣጥርና ብሩኬ ትቀልልንና የልባችን ይድረስ። እውነቴን ነው። ለምን ጊዜ ገደብ ያስፈለገም እኮ እንደዛ አይነቱን ቆነጣጥረህ ነው እንዴ? ጭራሽ ደፍረቱ ማለት ነው።
በራሱ ፍቅረኛ እኮ ነው እየተከራከርክ ያለው። የራስህን ፍቅረኛ ራስህ ታስከብርህ አላስከበረችም። ሶሲ ናት ያዋረደችህ ዳኒ። ሶሲን ሄደህ ለምን አትገስጣትም? ባለጌ እኮ ነው ያለች በካሜራ ፊት እንዴ! በካሜራ ፊት ባለጌ። ለድራማችሁም ቢሆን የምትጠቀሙትን ቃላት ለይታችሁ ማወቅ አለባችሁ። ሀይሚንና ብሩኬን ተመልከት፣ የሚጠቀሙትን ቃላት ለድራማም ቢሆን አጓጉ ቃላት ሲያወጡ አይቻላቅም ከአንደበታቸው። ሶሲ ግን አስቡ፣ ባለጌ አለች። ሀይሚዬ ትናንትና እጇን ማንሳቷ ብሩኬ ላይ ቅር አሰኝቶኛል፣ እንደኔ ማለት ነው። ለምን? አንደኛ የእሷ ስነ ምግባር አይደለም። ሁለተኛ ነገር ደግሞ ወንድ ልጅ በክብሩ አይደራደርም። ይሄ መስመር ቀይ መስመር ስታለኝ ቀይ መስመር ስትስት ኖ የሚባልበት ቦታ አለ። ሀይሚ ተሳስተሻል እንላለን እኛ ማለት ነው። ነገር ግን ሀይሚ እያጠፋች ራሱ አንበሳ ልክ ነሽ እንኳን መታሹ የሚሉ ቀንደኛ የሀይሚ ጥላቶች ናቸው። ስለዚህ እዛ ጋር ስታጠፋ መደረግ የሌለባቸውን ነገሮች ትክክለኛ ይሄ ማድረግ የለብሽም ብለን እንትን እንላለን። እጇን እንድታነሳ ያደረገቻት ማናች? ሶሲ ዳኒን እየመጣች ባለጌ እያለች ካሜራ ፊት ይኸው ልጃችን ራሱ ባለጌ ያደረገቻት፣ የሌላ አመል እንዲኖራት አደረገች። እና ምንድን ነው የሚባለው? ከአህያው የዋለ ፈስ ተጊደር የዋለች ፌስ ተምራ መጣይ ነው ከአህያ ምናምን የሚባል ነገር ተረት አለ። ለዛ ነው ሶሲና ሀይሚ አብሮ መግጠም የለባቸውም ያልኩትም ከዝም በፊት። ስለዚህ ብሩኬ ሀይሚን የምትፈልጋ ከሆነ ስለ ሀይሚ ሲነሳ የሚያም ከሆነ የሚያናድድ ከሆነ ዳኒን ቆነጣጥረህ ወደዛ ጥለህ ከሀይሚ ጋር ፒስ ፍጠር። ወንድምህንም ክብር አታስነካ። ይሄንን ነው ምልክ። ከዛ ያለፈ እላፊ ቃል መነጋገሩ ክብርን ዝቅ ማድረግ እንጂ ምንም የሚፈጥረልህ ነገር የለም። ብሩኬ አራዳ አሁን በአቋራጭ እዚ ጋር አፍ መከፋፈቱ፣ መሰዳደቡ፣ መዘረጣጠጡ፣ ሁል ጊዜ ለድብድብ መጋበዙ ዋጋ የለውም። ዋጋ ያለው ዋጋ የከፈልክበትን ህይወት መልሰ ስታስተካክለው ነው እንጂ እዚ ጋር ስለተሰዳደብክ ከዚ ጋራና ምናምን ልውስ ስለገባክ ምንም ዋጋ የለውም። ይሄንን ታደረጋችሁ አድርጉ ማለት ነው የምፈልገው እኔ በበኩሌ። ቤተሰብ እናንተ የምትሉት ነገር ካለ በኮሜንት አስቀምጡ።